ተራርቀናል። ይህ ሁሉ ዘመን ተበጣበጠ። እኔ ይቅርታ ጠየቅኩ አይደለ እኮ ነው ይቅርታ ጠየቅኩ። ከዚህ በላይ ምን ትፈልጋለህ? ማገት ዘጠለፋ ቀጥሏል ትላላችሁ። የቀረው ጠለፋ እንደ አዲስ ተጀምሯል ትላላችሁ። ወይ ጉድ! እንደው ምን ይሻለናል? ቤተሰብ ምን ይሻለናል? እንደው ተሰቃየን ትላላችሁ። ባይ ዘ ወይ ሀይሚዬ ዛሬ እንዴት ነው ያማረባት! የኔ አበባ ፍክት ብላለች። የኔ ትንሽዬ የምር ቆንጆዋ እህታችን፣ እርጋታ ያላት ቅማሟ፣ ስማርቷ መምህሯ እህታችን ትላላችሁ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ያው የተረሳው ብጥብጥ እንደ አዲስ ተጀምሯል። ለማንኛውም ውዶቼ እንግዲህ እንዋጋለን፣ ነገሩን ለመፍታት እንሞክራለን። በጣም ያሳዝናል ማለት ግን ነገሮቹን ለማስተካከል እንደገና ደግሞ በቃ አለለ መስመር ለማሳዝ ነው። እኔ እንደዛ ነው የተረዳሁት አሁን ላይ ማለት ነው ሀይሚ እያደረገች ያለችው። ብሩክ ግን ሁሉ ነገር ረስቶ ስለነበረ እንደገና እንደ አዲስ ማስታወስ አይፈልግም፣ መጨቃጨቅ አይፈልግም። በመሀላችን ማንም ሰው እንዲገባ አልፈልግም ምን ብሏል? ደጋግሞ የተናገረው ነገር ነው። ነገር ግን ደግሞ ሀይሚ እንደ አማራጭ ያደረገችው የብሩኬን ስም ማጥራት ነው። ጥሩ ነው ብለን ተቃብለናል። ነገር ግን ደግሞ ብሩኬ እዚች ጋር እኔ ለአንተ መናገር የምፈልገው ሀይሚ ብቻ ሳትሆን አብሳላትን ማግኘት የሌለባት ፍጹምም አብሳላትን ማግኘት የለበትም። በዛ አጋጣሚ ፍጹምም ሆነ ያንተ ጓደኞች ማንኞቹም እሷን ማግኘት የለባቸውም። ናፈቀኝም ማለች፣ ብሩኬንም ማገናኙኝም ማለች፣ የፈለገችውንም ማለች፣ ወደቀችም ተነሳችም ማገናኘት የለባቸውም ማግኘት የለባቸውም ማለት ነው። እና ይቺ ቤት ይቺ ጠባብ ሩም በጣም ፍቅር አላት። እውነት ለመናገር ያክል በጣም ትዝ ይላችኋል። ባለፈው ጊዜ ሀይሚዬ ወጥ ሰርታ እዛ ጋር ቡና አዘጋጅታ ምናምን በጣም ደስ የሚል ምናምን ነገር ነበረ ድባቡ ማለት ነው። እና ይሄ ሰፊ ቤት በቃ በጣም እንትን አለ የሆነ ወደዛ ተመልሰው ብዙም እኮ አልቆዩም። አሁን ትንሽ ጊዜ ነው፣ ሳምንትም እንኳን የሆናቸው አይመስለኝም። በሳምንት ውስጥ ነው እንግዲህ የተጣሉት ማለት ነው። ባልሳሳት ሳምንት ነው የሚሆናቸው አይደለ? በሳምንት ውስጥ አስቡ እንግዲህ። ያው አልተጣሉም፣ ግን ደግሞ ምንድነው የሀሳብ ልዩነት አለ። የሀሳብ ልዩነት ተፈጠረ በመሀላቸው ማለት ነው። የሀሳብ ልዩነት የሚፈጥሩ ሰዎች ደግሞ የሀሳብ ልዩነትን የሚፈጥሩ ሰዎችን ከህይወታችን እኛ ራሳችን ካላስወገድናቸው በቀር እነሱ ሊወገዱ አይችሉም። አዎ ብሩኬ አሁን ላይ እያለ ያለው እኔ ሰላም ነው የምፈልገው፣ ከማንንም እንድታገኝ አልፈልግም፣ ይሄ ስላገትከኝ የሚሆን ነገር አይደለም፣ የሚሆን ነገር ነው ብለህ ነው። እዚህ ጋር ሀይሚዬ ደግሞ የሆነ እል ውስጥ ገብታለች። ለምን እንደዚህ ታረጋለህ ምናምን ነገር የሚልን ጥያቄ አንስታለች ማለት ነው። ያው ይሄንን ያደረገው ብሩኬ ለሁለታችሁ ሰላም ሲል ነው። አንዳንድ ጊዜ ማለት ነው ወንድ ልጅ ጭቅጭቅ አይፈልግም ሲበዛበት ማለት ነው። የምሬ ነው የምላችሁ። የሆነ ነገር ተሳስቶ ስህተትን ሊሰራ ይችላል። ሳያስበው ጥሩ ነገርን ፈጥራለሁ ሲል ከዛ ያሰበው ጥሩ ነገር በመጥፎ ሆኖ ይገኛል ማለት ነው አንዳንድ ጊዜ። እና ብሩኬ ለመልካም ነገር ብሎ ነበር ይችን ሴት ያመጣት። መጨረሻው ምን ሆነ? ሰላም የጎደለ ሆነ፣ ሰላም ያጣ ሆነ። ወደ ሌላ ኬዝ ተገለበጠ፣ ኬዙ ሁሉ ማለት ነው፣ ነገሩ ሁሉ። ስለዚህ ሀይሚዬ ይችን ሴት ምናልባት የብሩኬን እኛ እንደተረዳ ነው የብሩኬን ስም ለማጥራት ከሆነ የኔ ስማርት በቃ ይበቃሻል፣ ከዚህም በላይ ማግኘት የለብሽም። አንቺ እንደዛ ብለሽም እንኳን ብትጓዥ ይቺ ሴት ስር ሰደድ ናት። ተንኮል ነው እያሰበች ያለችው። አንቺ እንደምታስቢው አይደለም እያሰበች ያለችው። ስለዚህ ማግኘት አይጠበቅብሽም። ብሩክ አሁን የወሰነው ውሳኔ ጥሩ ነው፣ እዚህ ጋር መኖራችሁ። ምክንያቱም ሰላማችሁን ራሳችሁ ናችሁ የምታውቁት። ከምንም በላይ ደስታችሁን ራሳችሁ ናችሁ የምታውቁት። እኛ አይደለንም። እኛ 20 ደቂቃ ቪዲዮ ነው የምናየው። ከዛ ከካሜራ ጀርባ ያለውን ደግሞ ህይወት የምትኖሩት እናንተ ናችሁ አይደለም? ስለዚህ እኛ እናንተ የሚያስደስታችሁን ነገር ነው እንጂ የበለጠ
ልታደርጉ የምትችሉት ለኛ ብላችሁ አይደለም፣ የሆነ ኦዲየንስ ደስታን ለመፍጠር ተብሎ አይደለም እናንተ እየተጎዳችሁ እዛ ጋር እንትን የምትሉት ማለት ነው። ስለዚህ እንደ አማራጭ ይሄ ተተያዘ ጥሩ ነው፣ እዛ ጋር ሀይሚ መሆኗ ማለት ነው። እንዳጠቃላይ አሁን ብዙ ነገር ተብሏል። 2 ወር ሙሉ ይመስለኛል 2 ወር ሙሉ ነው አይደል ቤተሰብ ባለሳሳት ያ ሁሉ ጠብ ያ ሁሉ ግርግር 2 ወር ሙሉ ነው እንደዛ ሲደረግ የነበረው እና ስለዚህ ይበቃል። ያለፈው አልፏል። ከዚህ በኋላ ይቺ ሴት አታስፈልግም በእናንተ ህይወት ውስጥ ራሳችሁ ናችሁ መወሰን ያለባችሁ። እውነት ለመናገር ያክል ሀይሚዬ ጋር ስተት አለ ብዬ አላስብም። መቼም ቢሆን ስተት የለም። ለመልካም ነገር ብላ ነው ያደረገችው። ብሩኬ ጋም ቢሆን ስተት የለም። ብሩኬም ለመልካም ነገር ብሎ ነው ያችን ሴት በሰዓቱ ያመጣት። ነገር ግን እሷ ናት ኋላ ላይ ወደ ሌላ ኬዝ ውስጥ የገባችው። ኋላ ላይ ሌላ ነገር ማሰብ የጀመረችው ራሷ ናት። ራሷ አፈቀረች፣ ራሷ ተጎዳች፣ ራሷ አለቀሰች። ስለዚህ በራሷ ጥፋት እሷ የማታገኘውን ሰው ያፈቀረችው ራሷ ናት። ብሩኬ ህይወት እንዳለው ታውቃለች። እንዳለውም ማውቃ ነው። ከጓደኛው ጋር ከፍቅረኛው ጋር ስለተጣላ ነው በማስቀናት መልኩ ሀይሚን ወደ እኔ ልመልሳት ብሎ ነው ያችን ሴት ያመጣት። ይሄ ሁሉ እያወቀች አይኗን ጨፉና ነው ብሩኬን የወደደችው አይደለ? ስለዚህ አይኗን ጨፉና ለወደደችው ሴት ምንም የሚታዘንላት ነገር የለም። አንቺ ግን የብሩኬን ስም ለማጥራት ብለሽ ነው፣ ተረተንሻል ሀይሚዬ። ነገር ግን ደግሞ በቃ የገባው ይግባው። ያሁኑ የባለፈው ቪዲዮ ያልገባው ደግሞ ነገሩን መደጋገም አያስፈልግም። ዳግምም እሷን ማግኘት አያስፈልግም። በቃ አለቀ። አይተናል፣ የብሩኬን ንጽህና አይተናል። አሳይተሽናል። ከአንድ ጊዜም 2 ጊዜ አሳይተሽናል። ስለዚህ አይክፋሽ ሀይሚዬ፣ ሁሉ ነገር ለበጎ ነው። ብሩኬም እንደዚህ የሚሆነው ብሩኬም ይሄንን ምርጫ የመረጠው ለብቻችሁ መሆናችሁን ለሁለታችሁም ሰላም ሲል እንጂ ከዛ ከሞቀው ቤታችሁ ከሰፊ ቤታችሁ መውጣት ፈልጎ ምናምን አይደለም። ግን ለሰላምን ፍለጋ ነው። ስለዚህ ልትረጁ ይገባል ቅማምዬ። ይሄንን ነው እኔ ማለት እንፈልገው። ስለዛ ሴት እኔ ምንም ማውራት አልፈልግም። በነገራችን ላይ ራሱን ስላወረደ ሰው እኔ አላወራም። እኔ ራሴን ላስከብረው የምችለው አይደለም። ለራሴ የሚሆነኝን ሰው ራሴ ነኝ ልመርጥለት የምችለው እንጂ ሰው አይደለም ሊመርጥልኝ የሚችለው። ስለዚህ እቺ ደግሞ የሰው ላይ ተንጠልጥላ ሞትኩኝ፣ ከሰቀልኩኝ፣ አበድኩኝ ብትል ማንም ሊያዝንላት አይችልም። ምክንያቱም ብሩኬ ራሱ ህይወት እንዳለው ጠንቅቃ ታውቃለች 100%። እና እኔ በበኩሌ ምንም ላዝንላት አልችልምም። ሀይሚም ራሱ ምንም ልታሳዝንሽ አይገባም። ምንም ልታዳምጫት እንኳን አይገባም። ምንም ነገር ማዳመጥ የለብሽም። እኔ ይሄንን ነው ማለት እንፈልገው። ሀይሚዬ ላንቺ አሁን ላይ ብሩኬ እኔ እንዳዩት እንደተረዳሁት ሙሉ ለሙሉ ፍቅርን ነው የሚፈልገው፣ ሰላምን ነው የሚፈልገው። ሁለታችሁ እንድትጣሉ ምናምን ነገር አይፈልግም። በመሀላችሁ ጠብ እንዲኖር አይፈልግም። በቃ እንደዚህ ጸጥታን ነው የሚፈልገው እንደተረዳሁት ከሆነ። እና የኛ ቆንጆ የኛ ንግስት የኛ መምህር አይዞሽ፣ አይክፋሽ፣ ሁሉ ነገር ለበጎ ነው ማለት ፈልጋለሁ። በዛ አጋጣሚ ሰላማችሁን ነው የምንፈልገው ውዶቼን። የእናንተን ሀሳብ ደግሞ በኮመንት አስቀምጡ። እኔ የተረዳሁት እንደዚህ ነው። ከዚህም በላይ ምንም የሚጨምረው ነገር የለም። ካለ ደግሞ ሌላ ጊዜ ቪዲዮ ሰራላችኋለሁ። ለዛሬው ግን የተረዳሁት ይሄንን ይመስላል። ሁሉንም ነገር እኔ በመጥፎ ነገር አላየሁትኝም። በጥሩ ጎን ነው ያዩትኝ። ለጥሩ ነገር ነው እንደዚህ የተደረገው። በቃ ሁሉን በጥሩ ነገር አይተን ነገሩን መፍታት ነው እንጂ ያለብን እንዴት እንደዚህ ይሆናል ምናምን ብለን ራሳችን ክርክር ውስጥ መክተት የለብንም። በፍቅር ስናየው ነው ሁሉ ነገር በፍቅር ሊፈታ የሚችለው ማለት ነው። ያቺ ሴትዮ ግን ፍቅር አያስፈልጋትም። አይደለም ፍቅር ወደ አጠገባችሁ ወደ ህይወታችሁ የምትመጣ ሴት አይደለችም። ይሄም እድል አይገባትም ለሷ።